ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ ይላችሁ ቀረብኩት ለ12ኛ ክፍል የሚሆን ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 3 ኢንዱስትሪያል ኬሚስትሪ በሚለው ትልቅ ርዕስ 3.4 ሰም ማኑፋክቸሪንግ ኢንዱስትሪ ኢን ኢትዮጵያ። ስለዚህ ዛሬ ላይ የምናየው አንደኛ ጠቅለል ባለ ደረጃ ማኑፋክቸሪንግ ኢንዱስትሪ ኢን ኢትዮጵያ ምንነቱን እንረዳለን። በተጨማሪ ደግሞ በዚህ ለሰን ላይ ስለ ግላስ ማኑፋክቸሪንግ ፕሮሰስ በደንብ እንመለከታለን ማለት ነው። እንደነዚህ አይነት ጠቃሚ ሆኖ የኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ የዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ዕለቱ ለሰን እንግባ። At the end of this section, the student will be able to እንግዲህ ይሄን ለሰን ተምራችሁ ስታበቁ እነዚህ ነገሮች ማድረግ ትችላላችሁ። ምንድነው የመጀመሪያው you will be able to list some manufacturing industry in Ethiopia የኢትዮጵያ ውስጥ የሚገኙ ማኑፋክቸሪንግ ኢንዱስትሪዎችን ሊስት ማድረግ ትችላላችሁ። እዚህ ላይ እንግዲህ ስለ ማኑፋክቸሪንግ ኢንዱስትሪ ኢን ኢትዮጵያ ተምራችሁ ስታበቁ ጠቅለል ባለ ደረጃ ጀነራል ኦብጀክቲቭ ምንድነው? the student will be able to write the important step in the production of cement, ceramic, glass, sugar and ኢታኖል ፕሮዳክሽን እዚህ ላይ በሚመረቱበት ሰዓት ስቴፖቹን መጻፍ ትችላላችሁ። በደንብ አድርጋችሁ አንደርስታንድ ማድረግ ትችላላችሁ ማለት ነው። ሙሉ ስለ ማኑፋክቸሪንግ ኢንዱስትሪ፣ ስለ ሴመንት ሊሆን ይችላል፣ ስለ ግላስ ሊሆን ይችላል፣ ስለ ሴራሚክም፣ ስለ ሹገር ኢንዱስትሪም፣ ስለ ሌዘር ኢንዱስትሪም ተምራችሁ ስታበቁ ቶታሊ የነሱ የሚመረቱበትን ስቴፕ በደንብ አድርጋችሁ ሊስት ማድረግ ትችላላችሁ ማለት ነው። Activity 3.1 discussing group and present your opinion to the class ነሚለን do you know where in Ethiopia most of chemical or manufacturing industry are located ነሚለን የተወሰኑ ሶስት ቦታዎች መናገር ይችላልላችሁ። መቀሌ በሰፊው ይኖር ይችላል፣ ኮምቦልቻ፣ ባህር ዳር እንዲሁም ደግሞ ደብረ ብርሃን፣ በተመሳሳይ ደብረ ዘይት እና ሐዋሳ ብዙ አይነት ፋብሪካዎች አሉ ማለት ነውና እነሱ ደግሞ ኬሚካልን አለም ደግሞ የተለያዩ ፕሮዳክቶችን ማምረት የሚችሉ ኢንዱስትሪ የሚገኙበት የኢትዮጵያ ክፍሎችን የነገርኳችሁ፣ ሌሎችን ደግሞ በቴብል ፎርም አሳያቸዋለሁ። ሌላው እዚች ላይ የምታደርጉት ምንድነው list as many of the manufacturing chemical industry in Ethiopia and write the product manufactured by them in tabular form ነው የሚለን። ይሄ በቴብል ፎርም በተከታታይ አሳያቸዋለሁ። ምክንያቱም ኢትዮጵያ ውስጥ የሚገኙ ብዙ አይነት ኢንዱስትሪዎች አሉ። የሚያመርቱትን ፕሮዳክት ከነስሙ ወይም ኬሚካሉን እሱን ሊስት አድርጉ በቴብል ፎርም ነው የሚለን። መገኛውንም ግለጹ ነው የሚለን። The chemical industry in Ethiopia is still at a nascent stage ነው። እንግዲህ አገራችን ውስጥ የኢንዱስትሪ ወይም የኬሚካል ኢንዱስትሪ ገና በማደግ ላይ ነው ያለውና ገና ጅማሮ ላይ ነው ያለው። ብዙ ያስፈልገናል። Therefore there is a strong demand to develop the chemical industry to meet the requirements of rapidly growing Ethiopia economy። እንግዲህ የኢትዮጵያን ኢኮኖሚ ከፍ ለማድረግ አሁን ላይ በጅማሮ መልክ ያለውን የኬሚካል ኢንዱስትሪ መጠን ከፍ ማድረግና የተሻለ ዴቨሎፕመንት እንዲኖረው ማድረግ መቻል አለብን። ምክንያቱም ፍላጎታችን በጣም ሰፊ ነው። ብዙ የማኑፋክቸሪንግ ፕሮዳክቶችን ኢምፖርት እያደረግን ነው የምንጠቀመው። ነገር ግን ሀገራችን ውስጥ በሰፊው መመረት መቻል አለበት። ምን ለማድረግ? የኢትዮጵያን ኢኮኖሚ ከፍ ለማድረግ። currently importance fulfill domestic demand for chemical and manufacturing product። እንግዲህ አሁን ላይ እንግዲህ ከውጭ ነው ለሀገራችን ወይም ለአካባቢያችን ፍጆታ ከውጭ ነው የምናስገባው ማለት ነው። ስለዚህ according to addisbusiness.com news of the year 2022 more than 2228 manufacturing industry are available in the country። ስለዚህ በ2022 ኢትዮጵያ ውስጥ ይህን ያክል ቁጥር ያለው ማኑፋክቸሪንግ ኢንዱስትሪ ይኖራል ተብሎ ይገመታል ማለት ነው። ግን አሁን ላይ ገና ብዙ አይነት ኬሚካል ኢንዱስትሪዎች አልተገነቡም ማለት ነው። ስለዚህ ወደፊት ግን ምን ያደርጋል ማለት ነው። ስለዚህ ቢጊኒንግ ስቴጅ ላይ ነው ያለነው፣ ገና መነሻ ላይ ነው ያለውና ብዙ ኢንዱስትሪዎች የሉንም ሀገራችን ውስጥ። in this subsection emphasize እንግዲህ አሁን ላይ ስለ ማኑፋክቸሪንግ ኢንዱስትሪ ኢን ኢትዮጵያ በሚለው ርዕስ is given to the production of final product like glass, cement, ceramics, sugar, alcoholic beverage, food packing and preservation, soap and dry detergent, tanning and paper። እነዚህ ነገሮችን እናያለን ማለት ነው። በተለይ ስለ ግላስ ማኑፋክቸሪንግ፣ ስለ ሴመንት፣ ስለ ሴራሚክ፣ ሹገር እንዲሁም ደግሞ አልኮሆል ቢቨሬጅ፣ ፉድ ፓኪንግ and preservation, soap and ድራይ ዲተርጀንት፣ ስለነዚህ ማኑፋክቸሪንግ በሰፊው ስቴፓቸው እንዴት የሚመረተው፣ ስለ ታኒንግ ወይም ሌዘር ኢንዱስትሪ፣ በተጨማሪም ስለ ፔፐር ኢንዱስትሪ በደንብ አድርገን የምንመለከትበት ወይም በደንብ ስቴፖቹ የምናውቅበት ሴክሽን ነው ማለት ነው። ዛሬ ላይ የምንመለከተው ስለ ግላስ ማኑፋክቸሪንግ እናያለን።
ስለዚህ ተማሪዎች አሁን ላይ የምንመለከተው ግላስ ማኒፋክቸሪንግ ነው። ካሁን ሊስት ካደረግኳቸው መካከል ይህንኛውን እንመለከታለን በዚህ ለሰን ላይ ማለት ነው። ግላስ ማኒፋክቸሪንግ ፕሮሰሶችን ስቴፕ ባይ ስቴፕ እንመልከት። አክቲቪቲ 3.13 ዲስከሲንግ ግሩፕ ኤንድ ፕሬዘንት ዩር ኦፒኒየን ቱ ዘ ክላስ ነው የሚለን። ዋት ኢዝ ግላስ ነው የሚለን። ግላስ ማለት ምን ማለት ነው የሚለን። ግላስ ብለን የምንጠራው ምንድነው? አሞርፈስ ክሪስታላይዝ ሶሊድ ነው። ቅርጽ አልባ የሆነ ሶሊድ ሰብስታንስ ነው። የተሰራው ደግሞ እንደ ሜን ኮንስቲተንት ዋና ሜጀር ኮምፖነንቱ ሲሊከን ዳይኦክሳይድ የሆነ ሰብስታንስ ነው ማለት ነው። ሲሊከን ዳይኦክሳይድ የሆነ ሰብስታንስ ላይት ትራንስፓረንት ነው። በቀላሉ ላይትን ማስተላለፍ የሚችል አሞርፈስ ወይም ቅርጽ አልባ የሆነ ክሪስታላይን ሶሊድ ሰብስታንስ ነው ማለት ነው። ሌላኛው ጥያቄ እዚህ ላይ የተሰጠን ሊስት ዘ ታይፕስ ኦፍ ግላስ ዊዝ ዜር ኮረስፖንዲንግ ሜን ፋንክሽን ነው የሚለን። ስለዚህ ግላስን በጥቅማቸው አንጻር በሁለት አይነት መንገድ ልንከፍላቸው እንችላለን። ብዙ አይነት ግላሶች አሉ፣ ግን ሜጀር ብለን የምንጠራቸው ሁለቱን እንመልከት። የመጀመሪያው ምንድነው? ሶዳ ላይም ግላስ ብለን የምንጠራው ወይም ኦርዲነሪ ግላስ ተብሎ የሚጠራው ሶዳ ላይም ግላስ ብለን የምንጠራው አለ። በጣም ቺፕ የሆነ ግላስ ነው የኛው ግላስ። ሀገራችን በሰፊው ማምረት የምትችለው ግላስ ነው ማለት ነው። ኦርዲነሪ ግላስም ተብሎ ይጠራል። ሁለተኛው ግላስ ደግሞ በጣም ኳሊቲ የሆኑ ግላሶችን የምናመርትበት ከፍተኛ ቴምፕሬቸር ሬዚስታንስ ያላቸው ግላስ ታይፕ አለ። ያ ግላስ ታይፕ ደግሞ ምንድነው? ቦሮ ሲሊኬት ነው። ሲሊኬት ግላስ ወይም ፓይሬክስ ግላስ ናቸው። ብዙ ጊዜ ለላብራቶሪ ፐርፐዝ ነው የምንጠቀማቸው። የላብራቶሪ ኢኩዊፕመንት የሚሰራበት የግላስ አይነት ነው። ከፍተኛ ቴምፕሬቸር ሬዚስት ማድረግ የሚችል የግላስ አይነት ነው ማለት። ሶዳ ላይም ግላስ ግን ብዙ ጊዜ ለቢልዲንግ ላይ ላሉት ለመስኮት ወይም ለዊንዶ መስሪያነት የምንጠቀምበት በጣም ቺፕ የሆነ ግላስ ነው ማለት ነው። ኦርዲነሪ ግላስ ተብሎ ይጠራል። ሌላኛው ጥያቄ ኢዝ ግላስ ማኒፋክቸርድ ኢን ኢትዮጵያ የሚለው የስ ኢትዮጵያ ውስጥ ግላስ ይመረታል። ለምሳሌ ብርጭቆ ፋብሪካ የሚባል አይተ ብርጭቆ ሰፈርን እዛ አዲስ አበባ ማየት ትችላላችሁ። ግላስ ማምረት እንችላለን። ጀሞ አንድ አካባቢ ላይም ሌላ ግላስ ፋብሪካ አለ ማለት ነው። እና ብዙ ጊዜ ሶዳ ላይም ግላስን ወይም ኦርዲነሪ ግላስን ኢትዮጵያ ውስጥም በሰፊው ይመረታል ማለት ነው። ሶዳ ላይም ግላስ በሰፊው ይመረታል ማለት ነው። ስለዚህ ግላስ ኢዝ አናሞርፈስ ኦር ነን ክሪስታላይዝ ሶሊድ ነው። ቅርጽ አልባ የሆነ ነን ክሪስታላይዝ ሶሊድ ነው። ሶሊድ ሰብስታንስ ነው ግን ቅርጽ አልባ ነው ማለት ነው። ስለዚህ ቴምፕሬቸርን ሬዚስት የሚያደርግበት ነገር ሊኖር ይችላል። ለምሳሌ አንድን ግላስ በሞቀ ውሃ ካነካችሁት በኋላ ቀዝቃዛ ስታደርጉበት ሊሰበር ይችላል። የሚያሳየን ቅርጽ አልባ መሆኑ ነው። ሰብስታንሶቹ ሊንክድ የሆኑበት ሂደት ምንድን ማለት ነው? ቅርጽ አልባ የሆነ ሊንኬጅ ነው ያለው ማለት ነው። ኢት ኢዝ ኢንኤክስፔንሲቭ ቱ ሜክ ለመስራት ደግሞ ቺፕ ነው፣ በጣም ርካሽ ነው። ለዛም ነው ሀገራችን ውስጥ በሰፊው ማምረት የምንችለው ግላስ ማለት ነው። ኢዚ ቱ ሸፕ ለማድረግም በጣም ቀላል ነው። ዌን ኢት ኢዝ ሞልተን ሲል ከሆነ በኋላ ሸፕ ለማድረግም በጣም ቀላል ነው ማለት ነው። ሪዝኔብሊ ሬዚስታንስ ቱ ሂትን ሬዚስት የማድረግ ባህሪ ያለው። ዌን ኢት ኢዝ ሴት ኤንድ ኬሚካሊ ኢነርት ነው። ከሌላ ሰብስታንስ ጋር ግን ሪያክሽን ማካሄድ አይችልም። ሂት ጋርም ደግሞ ሂትን ሬዚስት የማድረግ ባህሪ አለው ማለት ነው። ለምሳሌ ብትወስዱ ላብራቶሪ ውስጥ ግላስ ጃር ብለን የምንጠራው አለ። ይህ ግላስ ጃር ከተለያዩ ሰብስታንስ ጋር ኮንታክት አለው ግን ሪያክሽን ማካሄድ አይችልም ማለት ነው። ኢት ካን ቢ ሪሳይክልድ ኤኒ ነምበር ኦፍ ታይም። እንግዲህ ግላስ ልክ እንደ ፕላስቲክ ሪሳይክል እንደሚደረጉ ፕላስቲክ አይነቶችም ሪሳይክል ይደረጋል ማለት ነው። በፈለጋችሁ ታይም ዝም ብላችሁ ሪሳይክል ማድረግ ትችላላችሁ። ሜን ኮምፖነንት ኦፍ ግላስ ኢዝ ሲሊካ። የማንኛውም ግላስ ኮምፖነንቱ ዋና ኮምፖነንቱ ሜን ኮምፖነንት የሚባለው ሲሊከን ዳይኦክሳይዱ ነው ማለት ነው። ሲሊከን ዳይኦክሳይድ ኦር ሲሊካ ብለን የምንጠራው ይሄ ዋና ኮምፖነንቱ ነው። ግላሶችን እያንዳንዳቸው መመልከት እንችላለን። ኳርትስ ግላስ ብለን የምንጠራውን እንመለከት። ኳርትስ ግላስ ኢዝ ሜድ ባይ መልቲንግ ፒውር ሲሊካ። ይህንን ፒውር ሲሊካ ቀጥታ መልት ብቻ በማድረግ የምናገኘው የግላስ አይነት ኳርትስ ግላስ ብለን እንጠራዋለን። at a temperature of about 2300 degrees Celsius and pouring the molten viscous liquid into mold። ያ ማለት ሲሊካን ወይንም ሲሊከን ዳይኦክሳይዱን ቀጥታ በዝም በሚያክል ቴምፕሬቸር መልት እናደርገዋለን። በ2300 ዲግሪ ሴልሲየስ መልት እናደርገውና ወደ ሞልደር ውስጥ ማስገባት ነው ማለት ወደ ፈለግንበት የዕቃ ሼፕ መቀየር እንችላለን። it is of what high strength low thermal expansion and high ትራንስፓረንት ነው ማለት ነው። ስለዚህ ሃይት ከፍተኛ የሆነ ስትሬንግዝ አለው። ኳርትስ ግላስ የምንጠራው በጣም ጠንካራ ስትሬንግዝ አለው። ሎው ተርማል ኤክስፓንሽን አለው። ሂት በምታደርጉበት ጊዜ ኤክስፓንድ አያደርግም። ስለዚህ ባለበት ነው የሚቆየው ማለት ነውና ሎው ተርማል ኤክስፓንሽን ነው ያለው ማለት ነው። እንደ ሜታል በቀላሉ ኤክስፓንድ ማድረግ አይችልም ማለት ነው። ኤንድ ሃይሊ ትራንስፓረንት ነው።
ላይትን በቀላሉ ማስተላለፍ የሚችል ነው። መስኮታችን ላይት በቀላሉ ያስተላልፋል። ያን አይነት ባህሪ አለው ማለት ነው። ሌላው በደንብ ማየት ያለብን ሀገራችን የሚመረተውና በዚህ ለሰን ላይ በሰፊው የምትማሩ ስለ ሶዲያ ላይም ግላስ ነው። ሶዲያ ማለት ሶዲየም ካርቦኔትን የያዘ እንደማለት ነው። ላይም ማለት ደግሞ ካልሽየም ካርቦኔትን የያዘ ነው። ሶዲያ ከተባለ ከሶዲየም ካርቦኔት የመጣ ነው። ላይም ከተባላችሁ ደግሞ ከካልሽየም ካርቦኔት የመጣ ነው ማለት። ስለዚህ ሶስተኛ የሚጨመረው ደግሞ ሲሊከን ዳይኦክሳይድ ነው። ሶዲያ ላይም ግላስ ኢዝ ኦርዲናሪ ግላስ ነው ማለት። ማንኛውም ግላስ በጣም ቺፕ የሚባለው ግላስ ነው። ይሄ ለኮንስትራክሽን ላይ ወይንም ይሄ ቢልዲንግ ላይ ቤቶች ላይ እንደ መስኮት የምንጠቀመው ነው ማለት ነው። ኢት ኢዝ ኤ ሚክስቸር ኦፍ ሶዲየም ሲሊኬት ኤንድ ካልሽየም ሲሊኬት ነው። በመጀመሪያ ደረጃ ሶዲየም ካርቦኔት የሚባል ሰብስታንስ ያስፈልገናል። ካልሽየም ካርቦኔት የሚባል ሰብስታንስ ያስፈልጋል። ሌላኛው ሶስተኛው ነገር ግን ሲሊከን ዳይኦክሳይድ ያስፈልጋል። እነዚህ ሶስቱ ሚክስቸር በአንድ ሂት ስታደርጉ ምን ይፈጠርላቸዋል ማለት ነው? ሶዲየም ሲሊኬት እና ካልሽየም ሲሊኬት ይኖርና ማለት የሁለቱ ሚክስቸር ሶዲያ ላይም ግላስ ተብሎ ይጠራ ማለት ነው። ስለዚህ ሶዲየም ሲሊኬትን እና ካልሽየም ሲሊኬትን ይይዛል። ስቴፕ ባይ ስቴፕ እንመለከታለን። it is made by heating a mixture of silica and sodium carbonate or what ሶዲየም ሰልፌት ሊሆን ይችላል። ላይምስቶን ማለት በያነጋገር ካልሽየም ካርቦኔት እንደማለት ነው። አሁን ምን አልኳችሁ? ሶዲየም ካርቦኔት፣ ላይምስቶን ወይም ካልሽየም ካርቦኔት። የማንኛውም ግላስ ኮምፖነንት የሆነው ደግሞ ሲሊከን ዳይኦክሳይድ ነውና እነዚህ ሶስቱም በአንድ ሂት አድርገን ፋይናሊ የምናገኘው it is a mixture of sodium silicate and calcium silicate ሶዲያ ላይም ግላስ ብለን እንጠራዋለን ማለት ነው። The reaction that takes place in forming soda lime glass are the following። እንግዲህ ሶዲያ ላይም ግላስን ፎርም እናደርግበትን ስቴፕ ባይ ስቴፕ እንመልከት። ሶዲየም ካርቦኔት ዳይሬክትሊ ሪአክት ዊዝ ሲሊከን ዳይኦክሳይድ ኤንድ ፎርም ሶዲየም ሲሊኬት። ካርቦን ዳይኦክሳይድ ጋዝ ስለሆነ ሪሙቭ ይሆናል፣ ይወገዳል። ካልሽየም ካርቦኔት ከሲሊከን ዳይኦክሳይድ ጋር ይሄም ሪአክት ሲያደርግ ካልሽየም ሲሊኬትን ፎርም ያደርጋል፣ ካርቦን ዳይኦክሳይድ ይወገዳል። ሶ ይሄ ሶዲያ ላይም ግላስ ብለን የምንጠራው የነዚህ ሁለቱ ሲሊኬት ሚክስቸር ነው ማለት ነው። ስለዚህ ሶዲያ ላይም ግላስ ብለን እንጠራዋለን። ይሄ ኦርዲነሪ ግላስ ነው። ማንኛውም እነዚህ ኮካ አለም ደግሞ ሜሪንዳ ሊሆን ይችላል ሌላ ጠርሙሶች የሚሰሩት ከዚህ አይነት ግላስ ነው ማለት ነው። ቺፕ የሆነ ግላስ ነው ማለት ነው። ሶዲያ ላይም ግላስ አካውንት ፎር አባውት 90% ኦፍ ማኑፋክቸሪንግ ግላስ። ብዙ አይነት ማኑፋክቸሪንግ ግላስ ወይም ማኑፋክቸር የምናመርታቸው የግላስ አይነቶች አሉ። ነገር ግን ሶዲያ ላይም ግላስ 90%ን ከበር ያደርጋል። በሰፊው የሚመረተው ሶዲያ ላይም ግላስ ነው ማለት ነው። ዚስ ታይፕስ ኦፍ ግላስ ኢዝ ዋይድሊ ዩዝድ ፎር ዊንዶ ፓንስ ቦትል ኤንድ ዲሽ ነው። ስለዚህ እንደነዚህ አይነት ሳህን ለመስኮቶች መስሪያነት የምንጠቀምበት ነው ማለት ነው። የተለያዩ ቦትሎችን ደግሞ ጠርሙሶችን ወይም ብዙ ጊዜ እነዚህ ለስላሳ ጠርሙሶች የሚሰሩበት የቢራ ጠርሙስ የሚሰራበት እነዛ ነገሮች ሁሉ ለመስራት እንጠቀምበታለን። ሶዲያ ላይም ግላስ ማለት ነው። ሌላኛው የግላስ ታይፕ ደግሞ በጣም ውድ የሚባለው የግላስ አይነት ቦሮሲሊኬት ግላስ ነው። ይህ ቦሮሲሊኬት ግላስ ላቦራቶሪ ኢኩዊፕመንት ለመስራት እንጠቀምበታለን። ኢትስ ኮመንሊ ኖን አስ ፓይሬክስ ግላስ ተብሎ ይጠራል። ፓይሬክስ ነው የሚባለው። ቦሮሲሊኬት ግላስ አዘር ኔሙ ፓይሬክስ ግላስ ነው። ኢት ኢዝ ማኑፋክቸርድ ዩዚንግ ቦሮን ኦክሳይድ ነው። ቦሮን ስሪ ኦክሳይድ። ይሄ በሶዲየም ካርቦኔት ቦታ ላይ አለም ነው በካልሽየም ካርቦኔት ቦታ ላይ ምን እንጠቀማለን ማለት ነው? ቦሮን ስሪ ኦክሳይድ እንጠቀማለን ኢንስቲድ ኦፍ ዋት ላይምስቶን ኦር ካልሽየም ኦክሳይድ። በካልሽየም ኦክሳይድ ቦታ ላይ ማን ተጠቀምን ማለት ነው? ወይንም በላይምስቶን ቦታ ላይ ቦሮን ኦክሳይድ እንጠቀማለን እና ቦሮሲሊኬትም የተባለው ለዛ ነው። ቦሮሲሊኬት ግላስ የተባለው ይሄ ቦሮን ኦክሳይዱ ከሲሊከን ዳይኦክሳይዱ ጋር ሪአክት ሲያደርግ የሚፈጠር ሳልት ነው ወይም ሲሊኬት ነው። ቦሮሲሊኬት ተብሎ ይጠራል። ለላቦራቶሪ ኢኩዊፕመንት መስሪያነት እንጠቀምበታለን። ፊገሩ ላይ የምትመለከቷቸው ማቴሪያሎች የተሰሩት ከቦሮሲሊኬት ነው ማለት ነው። ወይንም ራሱ ግላሱ ቦሮሲሊኬት ነው ማለት ነው። ዚስ ግላስ ሃዝ ዋስ ሃይ ሬዚስታንስ። የቦሮሲሊኬት ግላስ በምንጠራው ሃይ ሬዚስታንስ ቱ ኬሚካል ኮሮዥን ከኬሚካል ጋር ምንም አይነት ሪአክሽን አያካሄድም። ለዛም የላቦራቶሪ ኢኩዊፕመንት የሆነው ከኦርዲነሪ ግላስ በጣም የተሻለ ኢነርትነስ አለው ማለት ነው። ኤንድ ቴምፕሬቸር ቼንጅ ኤንድ ኢዝ ዋይድሊ ዩዝድ ቱ ሜክ ኦቨን ዌር። እንደዚህ ኦቨን ዌሩ ብዙ ጊዜ ቤታቸው ያለው ኦቨን የምታዩት መስታወት ከፍተኛ ቴምፕሬቸርን ሬዚስት ማድረግ ስለሚችል፣ ሌላው ደግሞ ለኬሚካል ኮሮዥን ስለማይጋለጥ ለዛ ዓላማ ይውላል ማለት ነው። ላቦራቶሪ ኢኩዊፕመንት ሰቻስ ፍላስክ፣ ቢከር ኤንድ ቴስት ቲዩብ እነዚህ ነገሮችን ለመስራት እንጠቀምበታለን። ማንን? ቦሮ ሲሊኬት ግላስ ወይም ፓይሬክስ ግላስ ማለት ነው። ፕሮጀክት 3.3 ሃቭ ዩ ኤቨር ወንደርድ ሃው ግላስ ሪቴን ዲፈረንት ከለር? ኮንሰልት ቡክ ኢን ዩር ላይብራሪ ኤንድ ሜክ ኤ ሊስት ኦፍ ዘ ኮምፓውንድ አድድ ቱ ኢምፓርት ከለር ቱ ዘ ግላስ።
ሰሚት ዩር ፋይንዲንግ ቱ ዩር ቲቸር። እንግዲህ ግላስን የተለያየ ከለሮች አላቸው። ይህንን ከለር ሶርሱ ምንድን ነው? ይህን ነገር ደግሞ ላይብራሪና ወይም ሌላ ሶርስን አንብባችሁ ለመምህራችሁ ያገኛችሁትን ነገር አቅርቡለት ወይም አስገቡ ለሚላችሁ። ስለዚህ እኔ እያንዳንዱ ግላስ ይህን አይነት ከለር እንዲኖር ያደረገውን ነገር እነግራችኋለሁ። ሌላ ሪሶርስንም በማየት ማቅረብ ትችላላችሁ ማለት ነው። ለምሳሌ ብሉ ግላስ ቢኖራችሁ አንድ ግላስ ብሉ ከለር እንዲሆን ያደረገው ኮባልት ኦክሳይድ ነው ማለት ነው። ስለዚህ ኮባልት ኦክሳይድ ኢት ኢዝ ኤ ኮመን ቾይስ ፎር ዲፕ ብሉ ከለር ነው። ሌላኛው ግሪን ከለር ያለው ግላስ ካያችሁ ደግሞ ክሮሚየም ኦክሳይድ ነው። ጀነራሊ ብዙ ጊዜ የግላስን ከለር የሚወስነው የተወሰኑ የሜታል ኦክሳይዶች አሉ። ሌላው ሬድ ከለር እንዲኖር ያደረገው ደግሞ ሴሌኒየም ኤንድ ካድሚየም ሰልፋይድ ናቸው። ሁለቱ ሬድ ከለር እንዲኖረው ያስችላል። ለምሳሌ አንድ ግላስ ቀይ የሆነ ከለር እንዲኖረው ከፈለጋችሁ ሴሌኒየም እና ካድሚየም ሰልፋይድ መጠቀም ነው ማለት ነው። ሌላኛው የሎ ከለር ያለው ደግሞ ካድሚየም ሰልፋይድ ነው። አሁንም የሎ ከለር እንዲኖር ያደረገው ይሄ ሚክስቸር ነው። የሴሌኒየም እና የካድሚየም ሚክስቸር ነው ሬድ ከለር እንዲኖር ያደረገው። ሌላው ቫዮሌት ኦር ብራውን ከለር እንዲኖረው ያስቻለው ደግሞ ኒኬል ኦክሳይድ ነው ማለት። ስለዚህ ኒኬል ኦክሳይድ ዩዝድ ቱ ክሬት ቫዮሌት ኦር ብራውን ሼድድ ኢን ግላስ ማለት ነው። ስለዚህ ብዙ ግላሶች የተለያየ ከለር እንዲኖራቸው ያደረጋቸው ሞስትሊ ኦክሳይድ እና ሰልፋይድ ፎርሙ ናቸው ማለት ነው። የሜታል ምን ኦክሳይድ እና ሰልፋይድ ፎርም የተለያየ ከለር እንዲኖር ያስችላል ማለት ነው። ስቴፕስ ኢን ግላስ ፕሮዳክሽን፣ በተለይ ኦርዲነሪ ግላስ ፕሮዳክሽን ላይ ሶዲያ ላይም ግላስ እንዴት እንደሚመረት እና ስቴፕ ባይ ስቴፕ እንውሰድ። የመጀመሪያው ባች ፕሪፓሬሽን ነው። ይሄ ኢንፑቱን በደንብ አድርገን በምንፈልገው ፕሮፖርሽን በተቀመጠልን ፕሮፖርሽን መሰረት እናዘጋጅና ሚክስ አድርገን ወደ ኦቭኑ የምናስገባበት ስቴፕ ነው ማለት ነው። ኢት ኢዝ ሪፈርስ ቱ ዘ ፕሪፓሬሽን ኦፍ ዘ ሮ ማቴሪያል። ሮ ማቴሪያሎቹን ፕሪፔር የምናደርግበት በየመጠናቸው ማለት አኮርዲንግ ቱ ዘ አፕሮፕሪየት ኮምቢኔሽን በሚያስፈልገው ጥምረት ምናደርጋለን ማለት ነው። ሮ ማቴሪያሎችን በፕሮፖርሽን እናስቀምጣለን። ሮ ማቴሪያል አር ሚክስድ ኢን ፕሮፖርሽን። በተዘጋጀላቸው ፕሮፖርሽን ሮ ማቴሪያሎችን እናደርጋቸዋለን፣ ሚክስ እናደርጋቸው። 60% አሸዋ ወይም ሲሊከን ዳይኦክሳይድ ነው። 21% ሶዲየም ካርቦኔት ነው። 19% ደግሞ ላይምስቶን ነው። ምን ይዟ ማለት ነው? ሳንዱ ሲሊከን ዳይኦክሳይድ ነው። 21% ሶዲየም ካርቦኔት ነው። 19% ላይምስቶን ነው። ሶዲየም ካርቦኔት እና ላይምስቶን ተቀራራቢ ቁጥር አላቸው። ነገር ግን ሲሊከን ዳይኦክሳይዱ ደግሞ ላርጅ አማውንት ይሆናል። ይህንን ፕሮፖርሽን ተጠቅመን ኢንፑቱን እናዘጋጃለን ማለት ነው። 60% ሲሊከን ዳይኦክሳይድ ወይም ሳንድ ታዘጋጃላችሁ። 21% ሶዲየም ካርቦኔት ለብቻው ታዘጋጃላችሁ። 19% ላይምስቶንን ታዘጋጃላችሁ። ስለዚህ 100 ኪሎ ግራም የሚኖራችሁ ከሆነ ከ100 ኪሎ ግራሙ 60 ኪሎ ግራሙን ሲሊከን ዳይኦክሳይዱን 21 ኪሎ ግራሙን ደግሞ ሶዲየም ካርቦኔት 19 ኪሎ ግራሙን ደግሞ ላይምስቶን ይሆናል ማለት ነው። ይህን ካዘጋጀን በኋላ ወደ ኦቭኑ እናስገባዋለን። መልት ማድረግ ነው ማቅለጥ ነው ማለት ነው። ስቴፕ 2 የሚሆነው ግላስ መልቲንግ ነው። ግላሱን ማድረግ ነው ማቅለጥ። ሮ ማቴሪያል ኤንድ ሪሳይክልድ ግላስ። እዚህ ላይ ሮ ማቴሪያሉ አሁን በነገርኳቸው ፕሮፖርሽን ካዘጋጃችሁ በኋላ እና ሪሳይክል የሚደረጉ ሌላ ግላሶችን እነዚህ ሁለቱን በአንድ ሚክስ እናደርጋለን። አኮርዲንግ ቱ ዋት ዴር ከለር። እነዚህ ሪሳይክል የሚደረጉ ግላሶች በከለራቸው ምን ይደረጋሉ ማለት ነው? ኮሌክትር ተደርገው ወይም አሬንጅ ተደርገው ከሮ ማቴሪያሉ ጋር ሚክስ ይደረጋሉ ማለት ነው። አርዋት ፌድ ኢንቱ ግላስ መልቲንግ ፈርናንስ ነው። ወደ ግላስ መልቲንግ ፈርናንስ ውስጥ እናስገባቸዋለን። እነዚህ ሚክስቸር ማቴሪያል አር ዴን ሂትድ። እነዚህ ሚክስቸር ያ ማለት ሮ ማቴሪያሉ እና ሪሳይክል የሚደረገው ግላስ እነሱ ሚክስቸር ወደ ፈርናንሱ ከገቡ በኋላ ቴምፕሬቸሩ 1600 ዲግሪ ሴልሲየስ እስከሚደርስ ድረስ መልት እናደርገዋለን። ከዛ ፈሳሽ የሆነ ሞልተን ቪስካስ ሊኩዊድ እናገኛለን። ፈሳሽ የሆነ እዚች ላይ አንድ ጥያቄ ያለች ዋይ ግላስ አር ሰፓሬትድ አኮርዲንግ ቱ ዘ ከለር ነው የሚለው። ላይ ሪሳይክልድ ግላሶቹ በከለራቸው መሰረት ክላሲፋይ ተደርገው ይቀመጣሉ ማለት ነው። ስለዚህ ይህ ለምን ሆነ ነው የሚለን። ምክንያቱም እነዚህ ሪሳይክል የሚደረጉ ግላሶች የተለያየ ከለር ወይም ከለር አድ ስለተደረገባቸው የተለያየ ከለር ስለሚኖራቸው እንደየ አስፈላጊነታቸው ክላሲፋይ ተደርገው ወደ ፈርናንሱ እንዲገቡ ይደረጋሉ ማለት ነው። ለዚህ ነው ክላሲፋይ የሚደረጉ። ለምሳሌ የስፕራይት ቦትል እንዳያችሁት ከሆነ ግሪን ነው፣ የኮካ ደግሞ ብራውን ከለር አለው። ስለዚህ የስፕራይቱ ቦትል ለኮካ ስለማይሆን የኮካው ደግሞ ለስፕራይት ስለማይሆንን እንደየ አስፈላጊነቱ እናደርጋለን ማለት ነው። ክላሲፋይ አድርገን እንጠቀማለን ማለት ነው።
ዘ ፈርናንስ ኦፕሬት ኮንቲኒስሊ ፕሮዲሲንግ ግላስ 24 ሃወር ኤ ዴይ ነው። እንግዲህ ፈርናንሱ ወይንም የሚክስቸሩ መልት የምናደርግበት ፈርናንስ ለ24 ሰዓት ኮንቲኒስሊ መስራት ይችላል ማለት ነው። ሰብስታንስ ዛት ጊቭ ዘ ግላስ ዲፈረንት ከለር ኦር ኢምፕሩቪንግ ኬሚካል ኤንድ ፊዚካል ፕሮፐርቲ ሰች አስ ዋት ትራንስፓረንሲ። እዚህ ላይ በደንብ ማየት ያለብን ሰብስታንሶች ወይም ሪሳይክል የሚደረጉት ጠርሙሶች አለም ደግሞ የቦትል አይነቶች ወይም የግላስ አይነቶች በየከለራቸው ክላሲፋይ አድርገው ወይም ሰፓሬት የምናደርግበት ትልቁ ምክንያት አንደኛ ፊዚካል እና ኬሚካል ፕሮፐርቲ ኦፍ ዘ ግላስ ኢምፕሩቭ ለማድረግ ነው፣ ለማሻሻል ነው። ሁለተኛ ላይ ደግሞ ትራንስፓረንሲ ወይንም ላይትን በቀላሉ የሚያስተላልፍበትን ባህሪውን ምን ለማድረግ ማለት ነው? ኢምፕሩቭ ለማድረግ ለማሻሻል ነው ማለት ነው። ተርማል ኤንድ ኬሚካል ስቴቢሊቲውም የተሻለ እንዲሆን ነው በየከለራቸው የምናደርገው ማለት ነው። ኤንድ ሜካኒካል ስትሬንግዝ እንዲኖራቸው ኢንስፔክሽን በምናካሄድበት ጊዜ የተሻለ ስትሬንግዝ እንዲኖራቸው ያስችላል ማለት ነው። ስለዚህ ለዚህም ነው ሪሳይክል የሚደረገው ግላስ በየከለራቸው ሰፓሬት የምናደርገው ማለት ነው። ሶስተኛው ስቴፕ ኦርዲናሪ ግላስን ማኒፋክቸር ለማድረግ ሶስተኛው ስቴፕ ግላስ ፎርሚንግ ነው ኦር ሞልዲንግ ነው። ሞልድ ማውጣት ነው። ሞልተን ስቴት ወይም ቪስከስ ሊኩዊድ የሆነውን ሚክስቸር ኦፍ ሶዲየም ሲሊኬት እና የካልሽየም ሲሊኬትን ምን እናደርጋለን ማለት ነው? ወደ ሞልደር እናስገባዋለን። በፈለግንበት ሸፕ እንቀይረዋለን ማለት ነው። ሶ ዚስ ስቴጅ ኢን ዊች the melted glass or molten state የሆነ melted ግላሱ ምን ይደረጋል? is made into what required shape። ለምሳሌ በእነዚህ አይነት ዕቃ አይነት ከፈለጋችሁ በፈለጋችሁ ሼፕ ምን እናደርጋለን ማለት ነው? ወደ ሞልደር አስገብተን ግላሱን ፎርም እናደርገዋለን ማለት ነው። ሌላው የምንመለከተው ደግሞ አኒሊንግ የሚባል ስቴፕ አለ። ይሄ ስቴፕ ምንድነው? ግላሱ ሞልደር ውስጥ ከገባ በኋላ ግላሱ ከተፈጠረ በኋላ ቴምፕሬቸሩ 1600 ዲግሪ ሴልሲየስ ነው። በመጀመሪያ ግላሱን ፎርም በሚያደርግበት ጊዜ ምን ያክል ማለት ነው? 1600 ዲግሪ ሴልሲየስ ያክል ሂት አለው። ሉክ ግላስ ሞልተን ስቴቱ ወደ ሞልደር ከመጣ በኋላም ይህን የሚያክል ዲግሪ ሴልሲየስ ነው ያለው። ስለዚህ ይህንን ዲግሪ ሴልሲየስ ወደ 25 ዲግሪ ሴልሲየስ ለማድረስ ስሎ ኩሊንግ ሳይክል መጠቀም አለብን ማለት ነው። ምክንያቱም የግላሱ ሂት ወይም ሞልተን ስቴት የሆነው ሞልደር ውስጥ ያለው የግላስ ሂት 1600 ዲግሪ ሴልሲየስ ከሆነ ይህንን ሂት ኢሚዲየትሊ ወደ 25 ዲግሪ ሴልሲየስ ወይም ወደ ሩም ቴምፕሬቸር ማውረድ አንችልም እና ስቴፕ ባይ ስቴፕ ቀስ ተደርጎ ምን ይደረጋል ማለት ነው? ቴምፕሬቸሩን ስሎ ኩሊንግ ስቴፕ ተጠቅመን በቀላሉ እዚህ ደረጃ የምናደርስበት ሂደት ነው ምን ተብሎ የሚጠራው? አኒሊንግ ብለን የምንጠራው ምን ማለት ነው? this is a process that involve the removal of internal stress። ስለዚህ ግላሱ በውስጡ ያለውን የስትራክቸር ስትረሱን ወይም በቀላሉ መሰበር የሚችለውን ባህሪውን ምን ማድረግ አለበት ማለት ነው? ሪሙቭ እናደርጋለን። አላስፈላጊ የሆነውን ስትራክቸሩ ወይም ስትረሱን የውስጥ ጫናውን እናስወግድለታለን ማለት ነው። ቀስ አድርገን ምን በማድረግ ኩል በማድረግ ማለት ነው፣ በማቀዝቀዝ ባይ ሪሂቲንግ እኔ ድጋሚ ሂት በማድረግ the glass followed by what controlled slow cooling cycle። ቀስ አድርገን ነው ኩል የምናደርገው ወይንም የምናቀዘቅዘው ማለት ነው። during which the stress are relieved ስትረሱ ወይንም በቀላሉ የመሰበር ባህሪው እንዲጠፋለት ያስችላል ማለት ነው። ሪሂት ታደርጋላችሁ፣ ስሎ ኩሊንግ ሳይክል ትጠቀማላችሁ። ይሄ አኒሊንግ ብለን እንጠራዋለን ማለት ነው። ሌላኛው ስቴፕ ምንድነው? ኢንስፔክሽን ነው። ኳሊቲውን ቴስት ማድረግ እቃውን እያጋጨን ነው ይችላል፣ በኮምፒውተር ሲስተም ነው ይችላል፣ ግን ኢንስፔክሽን ስቴፕ አለ ማለት ነው። It involves testing of the glass product to check whether it is fulfill desired quality requirement or not ነው። ስለዚህ ግላሱን ኳሊቲውን ቼክ የምናደርግበት ምንድነው? ይሄኛው ስቴፕ ነው ማለት ነው። ስለዚህ ይሄ ቁጥጥር ነው። ስለዚህ በደንብ አድርገን ጥራቱን የምናረጋግጥበት ነው ማለት ነው። ስለዚህ ቴስቲንግ ኦፍ the glass product to check what whether it is fulfill desired quality የፈለግነውን ኳሊቲ አሟልቷል ወይስ አላሟላ የሚለው ነገር ቼክ የምናደርግበት ስቴፕ ይሄ ኢንስፔክሽን ብለን እንጠራዋለን ማለት ነው። ሌላኛው እና የመጨረሻው ስቴፕ ምንድነው? እንግዲህ ኳሊቲውን ጥራቱን እያንዳንዱ ነገር ካረጋገጥን በኋላ ፓኪንግ ኤንድ ዲስፓቺንግ ስቴፕ ነው። ስለዚህ እናሽገዋለን፣ እናከፋፍለዋለን ማለት ነው። ለማህበረሰቡ ማዳረስ እንችላለን ወይም ለእያንዳንዱ ለሚያስፈልገን ቦታ ላይ ማድረስ እንችላለን ማለት ነው። ስለዚህ የመጨረሻ ስቴፓችን ፓኪንግ ኤንድ ዲስፓቺንግ ነው፣ ማሸግና ማከፋፈል ነው ማለት ነው። እዚህ ዘ ፋይናል ስቴጅ ቢፎር ዲስትሪቢዩሽን ማለት የመጨረሻ ስቴፓችን ነው ማለት ነው። እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል። በሌላ የትምህርት ቪዲዮ እስከምንገናኝ ቸር ሰንብቱ።